እንደ ኢትዮጵያ ነት መኖር ማንችልበት ደረጃ ላይ በተለይ አማራው በአሁኑ ሰዓት ከፍተኛ የሆነ የዘር መድሎ እየተፈጸመበት የዘር ማጥፋት እየተፈጸመበት ከቦታ ቦታ የማፈናቀል ከዚህም አልፎ አማራው ዘሩ እንዳይራባ በኢንጀክሽን ራሱ መርፌ እየተወጋ ክትባት እየተሰጡ ደረጃ ኢትዮጵያዊነት የሚለውን ስምና ዝና ያጣንበት በተለይም አማራው ለኢትዮጵያ ህዝብ አለኝታ አስተማሪ ታጋሽና ትጉህ መሆኑ ቀርቶ ዛሬ አማራው ነፍጠኛ በሚል ሰበብ ካለበት ቦታ ከምርቱ ከልጆቹ እየተነጠለ እየተፈናቀለ ከዚህ ባለፈም ደግሞ ዛሬ ትውልድ እንዳይራባ መንግስት በሚስጥር መርፌ በመውጋት ዛሬ አማራ የሚባል ትውልድ እንዳይፈጠር ከፍተኛ ሚና እና ደባ እየተፈጸመበት ያለ አማራው በመሰረቱ ዛሬ መንግስት ወይ ኢህአዴግ አገሪቱ አድጋለች እያለ ቢልም ሁሉ በተለይም በአሁኑ ሰዓት በኢትዮጵያ ውስጥ ዜጎች መኖር የማይችሉበት መቃወም የማይቻልበት መተቸት የማይቻልበት በመኖሪያ ቤቱ ዜጋ የማያዝበት ዜጎች ዛሬ የመኖር ዋስትና ያጡበት በተለይም ዛሬ ለመኖር አለመቃወም አንድ ለአምስት መደራጀት ብቻ መሰረት የሆነባት ኢትዮጵያ በተለይም በአሁኑ ሰዓት ሀገራችን ለሚሊዮኖች ሲሆን ለሺዎች ደግሞ የምድር ገነት የሆነችባት በኢህአዴግ ዘመን ላይ ነው ያለነው በእውነቱ ዛሬ የገበሬው ምርትና ምርታማነት ጨምሯል እየተባለ ከትናንትና ወዲያ በደርግ እንኳን አምባገነን ስርዓት ይባል በነበረው ማዳበሪያ በ40 ብር ይሸጥ የነበረ ዛሬ ግን ከ800 እስከ 820 ያው ሆኖ ደግሞ አሁን በነጋዴ በአገልግሎት ይባላል አገልግሎት እየቀረበ ወደ ነጋዴ እየዞረ ገበሬው ዛሬ አሁን በጣም እየተንገላታ ያለበት የደና ጫና የበዛበት ላይ ነው ያለው ዛሬ አማራው ላይ ተገቢ ያልሆነ ኢፍትሃዊ የሆነ የግብር ስርዓት ተዘርግቶ በጣም ከሚገርመው ነገር ከድሃ የተባሉ ሰዎች ብቻ ናቸው አሁን አካባቢው ላይ እየቀሩ ያሉ እንጂ ሌላው እየተፈናቀለ የተወሰነ ጋፕ ባገኝ ብሎ ወደ ክልል ከተሞች እየፈለሰ ነው ያለው በእውነት የሚያሳዝን ጉዳይ ነው ስለዚህ እንዲህ አይነት ችግር ያለ በመሆኑ በእውነቱ ይሄን ጉዳይ ባሌ ሊልልን ይገባዋል በተለይም የውጭ መንግስታት ይሄን ጉዳይ በውል ያውቁልን ይገባል ልክ ኢህአዴግ ሌት ተቀን በሚለፋው በራሱ ሚዲያ ህዝቡ ተጠቃሚ እንደሆነ አድርጎ ከውጭ የሚመጡ እርዳታዎችን ለግል ለራሱ ለድርጅት ለአንድ ለአምስት ማደራጃ ጥቅም እያዋለ ለአንድ ለአምስት ያልተደራጀ ግን የቀበሌ ቤት እንኳን እንዳያገኝ የተከለከለበት ዘመን ላይ ነው ያለነው በእውነት የሚያሳዝን ጉዳይ ስለዚህ እኔ ኢትዮጵያዊ ነኝ ብዬ ለማለት አፈርኩበት ደረጃ ላይ ነው ያለነው ስለዚህ ይህን ጉዳይ የሚመለከተው ማንኛውንም ዓለም ሁሉ እንዲያውቅልን ነው የምንለው ከዚህ በተረፈም ደግሞ በተለይ የሰላማዊ ታጋይ ኃይሎች በአንድ ላይ ሆነው ተሰባስበው የኢትዮጵያን ህዝብ ችግር ብሶት ባጭሩ ከንጭጩ ካልቀሩ በስተቀር በልዩነት በተነጣጣት እየተመጣ ህዝቡ እያለቀሰ ከማስጨረስ ውጭ መፍትሄ ሊገኝ ስለማይችል ይህን ጉዳይ ተቃዋሚ በኢትዮጵያ ላይ የሚደርስባትና በአማራው ክልል ላይ የሚደርስ ጫና ጭራሽ በመሬት አስተዳደር ላይ ግብር በአረማዊ ግስ 7 ብርና 20 ብር 50 ብር ከፍል የነበረው በአሁኑ የግብር ጭማሪ በ12 ገመድ 120 ብር በአራት ገመድ 65 ብር 70 ብር ትከፍላላችሁ እየተባለ ማዳበሪያ 40 ብር 20 ብር ከፍል የነበረው ዛሬ እስከ 800 ብር 20 እስከ 700 ብር ማዳበሪያ ግዙ እየተባለ የምናመርትበት ሰዓት ጊዜ አጠን ዛሬ ልጆቻችን መሬት የሚቆርሱበት ቆርሰን የምንሰጣቸው ስላጣነ በበረሃ ተነስተው ሄዱ
በበረሃ ደግሞ ቢሄዱ ደግሞ የመጨረሻ ጊዜ እምብስተር የሚባል ለሀብታሞች እንጂ ድሃዎች አታገኙ በመባል ልጆቻችን የሚያስሩትና የሚገዙበት አጥተው ዛሬ የቀን ቦዘንኛ ሆነው ተቀምጠዋል። እኛም ዛሬ በአራት ገመድ ይበቃቸዋል ይችላል አራት ቃዳ ተበቃለች ተብለን በአራት ቃበሬ ልጆቻችን እንዴት አድርገን እንደምናሳድራቸውና እንዴት ሆነ እንደምናደርግ ከተስፋው ውጭ ነን። ስለዚህ እኛ ህይወታችንን እንዲያልፍ እንፈልጋለን። ለምን አንድ ሰው ካልበላ መኖር አይችልም፣ ካልጠጣ መኖር አይችልም። እኛ ምን ሆነን ነው? እስቲ እንደው የዓለም ንግስታቶች አሉ ሆነ ቢኖሩስ እንደዚህ ችግር ያውልን ማዳበሪያ በወቅቱ በቀላሉ ይመጣልን። የመሬታችን ባለቤት ብንሆን የመሬታችን ባለቤት እንዳንሆን መሬት ለመንግስት ናት ይላል። በፈለገው ጊዜ አንስቶ ወስድናል፣ ሲፈልግ ይሰጠናል፣ ሳይፈልግ ለእናንተ ይላል። ስለዚህ በነጋዴም አስመልክቶ ነጋዴ 1000 ብር እያለች ወረቱ 2000 ብር ይጥልበታል። ግብ ተስፋ እንድናገኝ ይደረግ። ለኛ በማዳበሪያ እንኳን ባለችው ገንዘባችን እንዳንገዛ ማዳበሪያ በማህበር ተደራጅታችሁ ከዚያ ማህበር አንዱ የባሰው ሲሄድ እኔ ያለኝ በጉልበቴ በዚህ ደካማ እድሜ ወደ ሀገር ተፈናቅዬ ለመሄድ ያቃተኝ ሰው እየሰጠኝ የዚያን ዕዳ አንተ ጠቅልለህ ትከፍላለህ የ5 ብር እየተባልኩኝ የ5 ዕዳ ተሸካሚ በመሆኔ እንደገና ሴቶቻችን እንደዚያው ተደራጅተሽ ነው እንጂ በግልሽ አትኖሪም ካለዚያም ቤትሽም ያንቺም አይሆንም እየተባለ የደረሰብት ችግርና እራብና ጥም በዚህ መለስ ተብሎ የማይፈታ ህግ ነው ያለብን። ስለዚህ ህግ ይሻሻልልን ወደ አለህ የሚል ጊዜ ቢመጣልንና ሰዎች ቢደርስልን የኔ መልካም አገኛለሁ ብዬ አስባለሁ። ካለዚህ በማይበር ካልተደራጀህ መሬትም አታገኝ፣ ማዳበሪያም አታገኝ፣ ብድርና ቁጠባም አታገኝ። በብድርና ቁጠባ እንኳን እንዳንጠቀም ተዘግቶብን ተቀምጧል ማይበር እየተባለ። ማይበር ደግሞ የሚደራጁ ደግሞ ሀብታሞች ናቸው፣ ድሃዎች አይደሉም። ድሃዎች ከምን እንደር ልጆቻችን በምናሳድጋቸው ልጆቻችን ተፈናቀሉ። ሲፈናቀሉ ደግሞ አዳገኛ ቦዘነ እየተባሉ ደግሞ በእስር ቤት ሲሰቃዩ ይገኛሉ። አቤት የመንግስት ያለሽ አቤት የአማራው ክልል ምን እንበል አማራው ክልል ምን ይብላ ምን ይጠጣ ምን ይደርስ ሴታችን ተፈናቅሏል። በበረሃ ሄዱ ሻንጉል ጉምዝ ለኛ ነው ውጣ ይላል። እንደገና እምብስተር ተብሎ ውጣ ነው ይባላሉ። ልጆቻችን እስከምን ድረስ እስከምን ድረስ አረ ህግ ያለሽ የመንግስት ያለሽ እያልን እኛ የምንመጣለን እንደው አቤት ብለን አንደኛ ወልደን እንኳን እንዳንተካ በመርፌ ህገወጥ መርፌ አትወልጅም መውለድ ከወለድሽ የመጨረሻ ጊዜ ዘር ታበጃለሽ ተብሎ ዘር እንኳን እንዳንተካ ከጥቅም ውጪ የሆነ በግድ መርፌ በማናውቀው መርፌ እየተወጋች ክንዳችን እየተወጋ ወጣቶች ክንዳቸው እየተወጋ ይሄ ያለብን ችግር ለበሽታ ባላወቅነው በሽታ እየተጋለጥን በራብ በጥም በበሽታ ነው። ሐኪም ቤት ስለት ህክምና የምንወጋበት ገንዘብ የለንም። እነሱ ወጉን እንደገና በሽታ እየሆነን የማናውቀው በመውለድ አንድ እንደው በአጋጣሚ በአካባቢ ሱባዳው ግርጣር ፈልግም መርፌ ተወግታ የወር አበባ እስከ እንደው ጠቅላላ አላቆም ብሎ ዛሬ እንደ በሽታ ሆኖ የወር አበባ ጸርቋ ሁሉ እንኳን ሌላ የሆነ ከጥቅም ውጪ ላይ የተቀመጠችበት ዘመን ነው። ይሄስ እንዴት ያማራው ክልል እንዴት የሚያስቀና ያለው ይሄ ደግሞ መርዘምን ሰማው ደግሞ በየትም ቦታ ሳይሆን የገዙ ፓርቲ ከትግራይ ተወላጅ እንጂ ከአማራ ተወላጅ ስላልሆነ በትግራይ ላይ ይሄ መርዝ አለ የመሬት ስቃይ አለ ብለን ተብሎ አይነገረንም። በአማራው ክልል ብቻ ነው እና የአማራው ክልል ችግሩ ራቡ እንዲቀረፍልን አቤት የመንግስት ያለሽ ያልኩኝ እሮሬውን አሰማለሁ ስላዳመጣችሁ። እኔ በተጨማሪ ባለው በኢትዮጵያችን ላይ ያለውና በአማራው ላይ ያለ ችግር እንደዚህ ነው። በ1989 ቢሮክራት የሚባል ስም አውጥተው በአራት ገመድ አደረጉ። ከዛቸው አራት ገመድ ደግሞ የመሬት አስተዳደር ፖሊሲ የሚባል አውጥተው ያ ፖሊሲ በጠረሙስና ላላቸው ደርቦ ይሰጣቸዋል። የሌለንን በጠረሙስና በቃ የመጨረሻ ጊዜ እስካለ ገመድ መሬታችን እያጣነ ከጥቅም ውጪ የሆነበት ዘመን ነው። እንደገና እንዳጋጣሚ ነው ለራሴ ለልጅ እሱ መሬት ነበረ አቆቶቻቸው በመቀማት እኔ ባለው ፍትህ ይገኛልና በፍርድ ቤት ፍትህ አገኛለሁ በፍርድ ቤት ከሰስ ስከስ የመጨረሻ ጊዜ ፍርድ ቤት ምንድነው ያደረገኝ በጠረሙስና ካልሆነ በስተቀር ገጠር ልማት በጠረሙስና ካልሆነ አታገኝም በማለት ልጆችም አሁን ከመሬት ጥቅም ውጭ ሆነዋል። እንዳጋጣሚ የኔ ባለቤት
መሬት በ1989 ከቀስታደረ ጥሩነህ ተነስታ አንዲት ገመድ ትሰጣለች። ስትሰጥ አንድ ስሜት ስታይ የተባለ ወንበር የመጡ ያትሰጥ ይቀማታል። ሲቀማት በ1989 ኮሚቴ አስመስክር ተባለ። አስመስክሬ ከወረዳ እስከ ፍትህ ድረስ ለኔ ተወስኖ ሰባር ፍርድ ቤት ላይ ሲደርስ የሐሰት ማስረጃ አቅርቦ ህጉ ወጥ ነው በመባል ጉሩ እየታመነ መካዳይ መሬት ለቀመባል አይቻልም ብሎ የሰባር ፍርድ ቤት በሐሰት ማስረጃ መሬቷን የደረሰዋት ለሌባ ሰጠ። ስለዚህ አሻራ ይነሳል ብዬበት ፖሊስ አስነሳ እንጂ አንተ ማስነሳታችንም ተባለ። ዳሁኝ ዛሬ ባለቤት የተሰጠችው አንድ ገመድ መሬት ተቀምጣ መውታን አጣ ተቀምጣለች። እና ይሄ ህግ ለሀብታምና ለሌባ ለራሱ የገዢ ፓርቲ ለሆነ እንጂ ድሃዎች ምንም አላገኘንም። አቤት መንግስት ያለች ሞት ነበር አለቅነ ተፈናቅለናል። አንድ ልጅ ወለጋለ ሲያሰኛቸው ረሲቡታል ሲያሰኛቸው ምርቱ ሁሉ ዘርፈው ወስዱታል። እንደዚህም ወንድሞቼ ሁሉ ወለጋ አንገርጉ ልጅ ሁለት ጊዜ ተዘርፏል። አሁን እንደገና ቢጨንቀው ደግሞ ሀሰብ ተቀጥሮ ገባ። ይሄንን እስከ መቼ ነው ግን እንዲሁ ነው የምንኖረው? የገዢ ፓርቲ ወያኔ ምንድን አድርጎ ነው ያስተዳድረን? ለፖለቲካው የመጨረሻ ጊዜ ልማት ይላል። ምንድነው ልማቱ? ልማትና ለማን ለነሱ ገቢ ነው። ዛሬ መጨረሻ ጊዜ ሌላው ቀርቶ በምንሰራበት ቤት እንኳን አንዲት ቤት እንኳን የመስሪያ ይቺ ግብር ታስገብራለች ተብሎ አንዲት ብቻ አንድ ቀበሌ የማታውል መሬት 65 ብር ግብር ወርቆባታል። ይሄስ እንዴት ሆኖ ነው? በዚህ መካከል እንዴት ነው የምናጥረው? በፍትህስ እንዴት ነው የምናጥረው? የመሬት ስንል አንተን አይመለከትም እየተባልን ዛሬ በንግድ ዓለም እንዳናደር አንተ እድሜህ ለመነገዳችንም ከ60 ዓመት በላይ ሆኗል። ወጣት ነው ተደራጅቶ የሚሰራ እየተባለ ባሽዋ ፈቃድ እንኳን ገብተን እንሰራ ብለን ለወጣቶች ተልቀን ተሰጠነ። ነግደን እንዳናደር አርሰን እንዳናደር በራብ ልጆቻችን እንዲያልቁ ተደርጓል። ይሄንን ህዝቦችን የገዙ ፓርቲስ ሆን ብሎ ያደራጀው ነው። የኛ አባቶች ድሮ ይሉ ነበር ድዋይ ዘማች እያሉ እኔ ባልደርስም ሁሉ አባቶች ደርሰዋል። ድዋይ ዘማች ሲሉ የነበረው ደም ነሳ እንጂ ግዥ ነው አለለው። እኛ አማራውን ክልል ነፍጠኛ እየተባለ የመጨረሻ በራብ በጥቅ የዛም ሲነሱስ በተኩስ በለየለት ተኩስ ይሄማ ያደገና የወያኔ ግዛትማ ባልታወቀ በፖለቲካ ነው ዝም ብሎ ደም ነሳ ነው እንጂ አማራውን ህዝብ ማስተዳደር አይደለም። ስለዚህ ምናልባት ያለ መንግስታቱም ሆነ ምናልባት ተቋሚ ቢገኙ ለዚህ ካቤት የመንግስት ያለሽ እኛ ቀርበን እንድናስረዳ ቢባል እኔ 60 ዓመቴ ነው። በዚህ 60 ዓመት ቀርቤ አስረዳለሁ። ያለውን ራባችን ያለው ጥማችን ንቀርብልን ቢገኝ ከተን እንዳልበላ ሰዎች ነን። እህል እንዳልበላ ታግደናል። በመሬት አላዘዝንም። መሬት ለህዝብ ናት ይላሉ። ሲያሰኘው ቀምቶ ወስደዋል። እንዳንሸጥ መሬት አይሸጥም አይለወጥም ይላሉ። እራሳቸው ስመቻቸው ይሸጡታል። ዛሬ ገጠር መሬትን የውል መሬት እየተባለ ሙሉዋ ተሽጣለች። እነሱ ባሉት ነው የሚሸጡ። ሳር ከብቶቻችን እንዳናበላ የውል መሬት ነው ተብሎ ተከልሎ በዛሽም ሳር አንድ ከብት 50 ብር እየከፈልን ነው። አንድ በግ ገብት ነው። ይሄንን በታት አጠናል። አሬ መንግስት ያለሽ ብናገኝ አረ እግዚአብሔር ይሁነን የኛ ዘመድ። እኔ እንግዲህ ትንግዴን ማሳለፍበት ሰዓት አጣሁኝ። አቤት ወልጄ ወለድኳቸው ልጆች እንዳይወልዱ እንዳይተኩ መርፌ መውለድ የለብሽም በዘመነው ውድ አትወልጅም እየተባለሽ መርፌ ከተቀበለ በሽተኛ እየሆነሽ ነው። የኔ እንደዚህ ቅድም እንደተባለ ይባላል በመርፌ ተወግታ አትወልጅም ተብላ ያ በሽታው ማት ከዚህ ዓለም ተለይታለች። የግድ እታሰራለሁ ፈታለሁ አልፈልግም ብዬ እንዴ በማለት ወስጥ ጣናቶች ወልጅ እነዚህ ልጆች ደግሞ ከነዚህ በላይ ደግሞ እኔ ማስተምርበት ደግሞ በየቀኑ ቀደም ሲል ትምህርት ጀመሩ። እናት አባቴ ጋ በመሆናቸው ከማንም አባቴ ሞተ። ትምህርት አቋረጥኩ። ወለጋ ሄድኩኝ። እርሻ ቆየሁኝ። 89 ዓመተ ምህረት መጣሁ ተመልሼ ወደ አገር ቤት ስመጣ 5 ዓመት ካልቆየህ መሬት አታገኝም ተብዬ ዛሬ መሬት አጥኩኝ። የቀን ስራ ሰራለሁ ብዬ አንድ ጊዜ በወለጋ አንድ ጊዜ በጋምቤላ ትንሽ የት ነበረችኝ
ምንም ነገር መሬት የሌላት በመሆኑ እንደኔ በኋላ ወደ ጋምቤላ አካባቢ ሄዳ ይገርማችኋል ባለፈው አመት እኔ እሷን ጥየቃ በሄድ ከትግራይ አካባቢ የመጡ ሰዎች ናቸው ተብሎ ፎቅ ሰርተው ተቀምጠው እያለ አማራዎች ግን ተፈናቅላ ሄደችው ሴት እንኳን እዚያ አንቺ አማራ ምን አመጣሽ እየተባለች እዚያ ቦታ ላይ ሰርታ እንዳትበላ እንትን ተብሎ ወደ ዱባይ ተሰዳ ዛሬ አድራሻዋ እንኳን የት እንዳለ ማውቀበት ደረጃ ላይ አይደለም ያለ በጣም በሚያሳዝን ሁኔታ ስለዚህ አሁን ዛሬ ድሃ አርሶ የማይበላበት ድሃው መሬት የማያገኝበት አንድ ለአምስት ካልተደራጀህ የንብረት ባለቤት የማትሆንበት የእርሻ መሬታችን የማናዝዝበት የአንድ ለአምስት ካልተደራጀህ መሬትህ የወልነው ወይም ድንበር ገፍተሃል ተብለን እየተቀጣን እየተሰቃየን መኖሪያ ያጣንበት በአንዲት ትልም መሬት ከመጠን በላይ ግብር የምንከፍልበት ስቃይ ላይ ነው ያለነው ዛሬ አማራዎች ስለዚህ አማራ የሚባል ዛሬ በየቦታው እየተፈናቀለ አንድ እህቴ ደግሞ ወደ ጃዊ አካባቢ የሚባል ቦታ ሄዳ ዛሬ ነው እየተሰቃየች ያለች ስለዚህ አማራው እንዳይወልድ መሬት እየተወጋ በአገሩ ላይ እንዳይኖር እየተፈናቀለ ምርቱን እየተሞጨቀ ንብረቱን እየተቀማ እየተሰደርነ ይሄውንም ዛሬ ያለኝን ንብረት ቀደም ሲል ወለጋ ለሁለት ለሶስት አመት ተቆየሁኝ በኋላ ያለችኝን ንብረት በ1993 ዓመተ ምህረት በሙሉ ተሞጭቄ አሁንም ደግሞ መኖር አትችልም ተብዬ ተፈናቅዬ ይኸው ዛሬ የቤተሰብ ጥገኛ ሆኜ በዚህ እድሜ ነው እየተንከራተትኩ ያለሁት የቀን ስራ እንኳን ዛሬ መስራት የማልችልበት ደረጃ ላይ ነው በእውነቱ በአማራው ላይ እየደረሰ ያለው ግፍ ለዚህ ነው የሚባል ስላልሆነ እንዲያው ይሄን መንግስት እግዚአብሔር እሱ አንድ ነገር አድርጎልን አንድ ነገር መጥቶልን አማላጅ አግንተን ይቅር የሚያሰኝን ነገር ፈጣሪ ካልሰጠን በስተቀር ዛሬ አማራ የሚባል ጨርሶ እየጠፋ ያለ ስለሆነ አሁንም ቢሆን እኛ የምንለው ይሄን መንግስት እንዲያው ለእግዚአብሔር ሲል ለምድሩስ ለሰውስ የሚለውን ነገር ትቶታልና በእግዚአብሔር ስም ነው የምንለምነው ቢተወን ምሽቶቻችን በበሽታ ባይጋለጡ ዛሬ መሬት ፍትሃዊ የመሬት አሰጣጥ ባለመኖሩ እህቶቻችን እየተፈናቀሉ የሴተኛ ዳሪ እየሆኑ ለኤችአይቪ በሽታ እየተጋለጡ የጎዳና ተዳዳሪ ሆነው ዛሬ እንዲያሆነውም ደግሞ የቀበሌ ቤት እንኳን ካልተደራጃችሁ አንሰጣችሁ እየተባሉ እህቶቻችን እየተንከራተቱ እኛም አቅም የለን አርሶ አደሮች ምን ረዳበት አቅም አጥተን እንኳንስ እነሱን ልንረዳ ማዳበሪያ እንኳን መግዛት ተስኖን ማዳበሪያ እንኳን የቅድሞች ሰጠን ብለን ስንጠይቅ በቃል የሚሰጠው አንድ ለአምስት የተደራጀ የአባል የሆነ ብቻ እንጂ ያልተደራጀ አንሰጣችሁ ተገዛሪ በችግር ላይ ነው ያለው ስለዚህ ይሄንን እባካችሁ ለሚመረከተው ሁሉ አሳውቁልን ነው የሚለው እናንተን ደግሞ የመጣቸው ምናልባት ለደሃን ሮሮ ለደሃን ችግር መፍትሄ ብናገኝ ብላችሁ የመጣቸው አሁን ከኛ የበለጠ በራብ ያለቁ ለ12 ለመስከረም 12 ለብቻ ያለት ብትመጡልን ከኛ የበለጠ ሀኔም የበለጡ እድሜያቸው በምርኳዝ የሚሄዱ ይመጣሉ አይቀሩም አደራ ይዛለን እንዳትቀሩብን ይሄ ግን የዛሬው አሁን ቃሌ እናንተ በመንገድ የደከማችሁ ኃላፊዎች ተሰለቹኛላችሁ ያቀታችኋል በረባችኋል ጠምቷችኋል ብዬ ነው እንጂ እንደ 3 ቀን ያውላል የኛ ራብና የኛ አለለም ለተቆርቋሪ ህዝብ ለተተቹ ትውልድ ህዝብ ለሽማግሌዎች ለአባወራዎች በሚል የሴቶችም ለጎዳና ተዳዳሪዎች ለልጆችም ለወጣቶች የሚል እውነት መንግስት ተቆርቋሪ በየመንገዱ ላይና በያለበት ቦታ ላይ የሚመጣልን ከሆነ እንደው እስከ ዛሬ 2 ሳምንትና 3 ሳምንት 20 50 60 ከመቶ በላይ ሆነን እንመጣለን አደራ እንዳትቀሩብን አደራ ነው የምለምናችሁ ደግሞ እናንተን ደግሞ እኔ ተጠረጥራለሁ እንደ ወያኔ ደግሞ ካዲ እንዳትሆኑብን ወያኔ ስትመጣ በገንዘብ እየቀረጠችን ነው የመጣች እቺ ሀገር ላይ የሚካሄደው ጉዳይ በጣም የበዛና በጣም የተንሳሳ ከመጠን በላይ ወበር ያለፈ በመሆኑ በጣም ሮሮውን አብዝቶ አልቅሶ የሄድበት ግራ ገብቶት ያለበት ስለሆነ በእውነቱ ይሄ ነገር በተለያየ ነገር ይሄ ቢቀጭለት የተሻለ ነው የሚሆነው ህዝቡ በእውነት ጥሩ ነገር ወደፊት ይሄን ነገር ቢያገኝ ሆብሎን ቀፎ እንደተረካበት ይነሳል ብለን እናስባለን